ንጹሑን ደግሞ አብሮ ስለሚነቀል ተው፣ አብሮ ይደጋል። አብሮ ይደግ። ለማን ነው እየራራ ያለው እግዚአብሔር? ለማን ነው? ለንጹሑ። ጥሩ ነበረ እንክርዳዱን ብቻ ብትነቅሉት፣ እንክርዳዱን ብቻ ብትመቱት ጥሩ ነበረ። ግን በዚያው የሚያዝን ንጹሕ አለ፣ በዚያው የሚጎዳ ንጹሕ አለ። ስለዚህ ንጹሑን ደግሞ እንዳትነኩት ምን በሉ? አብረው ይደጓል። የእግዚአብሔር ራእይ ያያችሁ። ምክንያቱም እነዛ እየለዩ አይደለም አንትን የሚያደርጉ። ኧረ ኢየሱስ ጌታ ነው ወገኖቼ። ይሄ ሁሉ ምሕረት ነው እኮ የተደረገልን። ከዛ በኋላ ግን ምን? አጫጆችን እልካለው፣ ስንዴውን ወደ ጎተራ፣ እንክርዳዱ ግን ወደ እሳት ይጥላሉ። አይራሩም፣ አይራሩም፣ አይራሩም። ወደ እሳት ባህር ሲወረውሩ አንዳች አይመስላቸው፣ አንዳች አይመስላቸው። ወርውር ከተባለ መወርወር ብቻ። እናያችሁ፣ ከመላእክት በታች የወደቀ ሰውን ለማዳን ቃል ሥጋ በመሆን ከመላእክት በታች ሕቀ አይጸጽቆ እመላእክትከ። ጥቂት ከመላእክት በታች ምን አልከው? አሳነስከው፣ አሳነስ። ከመላእክት በታች ዘማሪ ዳዊት የተናገረው ነገር ከመላእክት በታች ምን አልከው ይላል? አሳነስከው። የሚገርም ክፍል ነው። ላንብብላችሁ ይመስለኛል። በጣም የተወደደ ነገር ነው። በጣም የተወደደ። ክብር ለጌታ ይሁን። ዕብራውያን ምዕራፍ 2 ቁጥር 6 ላይ ነገር ግን በአንድ ስፍራ አለ ጸሐፊው፣ በአንድ ስፍራ ታስበው ዘንድ ሰው ምንድን ነው? ቅድም ኢዮብ ላይ እያነበብ ነበር። ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው? የሚገርም ነገር ነው እኮ። ትጎበኘው ዘንድ የሰው ልጅ ምንድን ነው? ወይስ አለ ትጎበኘው የሰው ልጅ ምንድን ነው? ከመላእክት ይልቅ በጥቂት አሳነስከው፣ የክብርና የምስጋና ዘውድ ጫንህለት፣ በእጆችህም ሥራ ላይ ሾምከው፣ ሁሉን ከእግሮቹ በታች አስገዛህለት። ከማን? ከኢየሱስ። ማን ነው ከመላእክት በታች የወረደው? ሰው ሁሉ። ሰው ሁሉ ከመላእክት በታች ሲወርድ፣ ኢየሱስም ወደ ሰው አድራሻ ሲመጣ ከመላእክት በታች ወረደና ከእግሮት በታች አስገዛለት ብሎ መሰከረ። ከዛ ሁሉን ከእርሱ በታች ባስገዛ ጊዜ ያልተገዛለት ምንም አልተወምና፣ ሁሉን ባስገዛ ጊዜ ያልተገዛለት ምንም አልተወምና ካለ በኋላ አሁን ግን ሁሉ እንደተገዛለት ገና አናይም። እውነት ነው። ሁሉ እንደተገዛለት አናይም። ሁሉን አስገዝቶለታል። ነገር ግን ሁሉን እንደተገዛለትም ያየን አይደለም። ቻይናውያን እየተገዙ አይደለም። የአረብ ሰዎች እየተገዙ አይደለም። ብዙ ጀርመናውያን፣ ብዙ ካናዳውያን፣ ብዙ አሜሪካውያን በሉ፣ ኢትዮጵያውያን በሉ። ኢትዮጵያማ ገና ናት፣ አልጀመረችም ማለት እንችላለን። አሁን በእኛ እየተጀመረ ነው። ክብር ለጌታ ይሁን። እየተገዛለት አይደለም ገና። እንደተገዛለት ምን አንልም አለ አናይም። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን አያችሁ። ከመላእክት ይልቅ ጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋናን ዘውድ ተጭኖ እናየዋለን። ኢየሱስ ጌታን ከመላእክት በታች የነበረውን ለማዳን ከመላእክት በታች ወርዶ ከመላእክት በታች ሆኖ ከዛስ ስለ ሰው መከራን ሊቀበል ታዛዥ በመሆኑ በመስቀል ላይ በመታዘዙ ምክንያት ግን
ስለዚህ ያለ ልክ እንደተዋረደ አለ፣ ያለ ልክ ደግሞ ይህንን ከፍ ከፍ አደረገዋል። ክብር ለኢየሱስ። ምክንያቱ የተዋረደው ያለ ልክ ነው፣ በመጠን አይደለም፣ ከመጠን በላይ ነው። ከመጠን በላይ ነው የወረደው። የሚገርም ነገር እስከ ሲኦል ድረስ እንዴ! በአካለ ነፍስ እኮ እስከ ሲኦል ድረስ መውረድ ያልነበረበት ስፍራ ሁሉ ወረደ። እዚያ ገብቶ ደግሞ አወጀላቸው። በስጋ በመስቀል ላይ፣ በአካለ ነፍስ ደግሞ ሲኦል ውስጥ ወርዶ ተስፋ ሲያደርጉ ለነበሩ፣ ተስፋ ለሚያደርጉ ሰዎች የመሲሁን መምጣት ተስፋ ሲያደርጉ የነበሩ የምትመጣው ሰማይ እንዳለ ተስፋ ያደርጉ እንደነበረ ዕብራውያን ምዕራፍ 11 ላይ እንዳለ የምትመጣዋን ከተማ ነው እኮ የሚለው። ተስፋ አድርገው የነበሩትን እነዚያን እና እነሱ በገቡበት አድራሻ ወደ ታች ወረደና፣ ክብር ለስሙ ይሁን፣ ወረደ፣ እዛ ድረስ ሄደ። ስለዚህ አያችሁ፣ በስጋ ሞት አለ፣ በመንፈስ ግን ሕያው ሆነ ካለ በኋላ በእርሱም ወደ ወህኒ ወርዶ ወደ መቃብር ወርዶ ወዳልተገባው ስፍራ ሄዶ መሰከረላቸው፣ አወጀላቸው። ድል አድራጊነቱን አወጀ። ሞትን ሻርኩላችሁ፣ ለዘመናት ይገዛችሁ የነበረውን ነገስታትን ሲገዛ ኃያላንን ሲያንበረክክ የነበረ ሞት በእኔ ላይ ስልጣን የለውም። አሁን የሞት ኃይል ተሰበረ፣ የሞት ኃይል ተሰበረ። አሁን ሲኦል ትውልድን ስትበይ የነበርሽ ሲኦል ድል መንሳትሽ ወድታል። ከዚህ በኋላ ትውልድን የምትወጭበት፣ ትውልድን የምትይዥበት ስልጣን የለሽማልና ተናገረ። ክብር ለኢየሱስ ይሁን። የሲኦልን መክፈቻ ተቀበለው፣ ነጠቀው። የሲኦልን መክፈቻ ነጠቀው። ምክንያቱ መክፈትም መዝጋትም የእርሱ ብቻ ይሆን ዘንድ። እንዴ! ክብር ለኢየሱስ ይሁን። የሚከፍትና የሚዘጋም የሌለ ምክንያቱ ቁልፉ ብቻውን ይዞታል። ማርያም አልያዘችውም፣ ሚካኤል አልያዘውም፣ ገብርኤል አልያዘውም፣ ተክልያ አልያዙትም። አያችሁ፣ ጴጥሮስ አልያዘውም። የዳዊት ዘር የይሁዳ አንበሳ የሚከፍትም የሚዘጋም የሆነ እርሱ መጽሐፉንም ይዘረጋ ዘንድ የተቻለው ማኅተሙንም ይፈታ ዘንድ የተቻለው እርሱ የዳዊት ዘር የዳዊት ልጅ የአብርሃም ዘር የተባለለት አብርሃማውያንን ለማዳን ዳዊታውያንን ለማዳን የዳዊት ልጅ ተባለ። የዳዊት ጌታ የአብርሃም ልጅ ተባለ። የአብርሃም ፈጣሪ ከአብርሃም በፊት የነበረ ልጅ እኮ ከአባት በኋላ ነው የሚገኘው። የአብርሃም ልጅ እየተባለ ግን ከአብርሃም በፊት የነበረ ለየት ያለ ሞገስ፣ ለየት ያለ ሕይወት ነው እኮ ያለ ኢየሱስ ጋር ስታዩት። ኧረ ይሄ ይክበርብን። ይሄ በደንብ ሊከብደን፣ ይሄ በደንብ ሊገባን ይገባል ወገኖች። የኢየሱስ ሕይወት የኢየሱስ ሕይወት የዳዊት ጌታ የዳዊት ፈጣሪ ግን ደግሞ የዳዊት ዘር የተባለለት በአባቱ በዳዊት ዙፋን ላይ ይነግሣል የተባለለት ዳዊት ምን ሆነ? አባቱ ሆነለት። በአባቱ በዳዊት ዙፋን ላይ ምን ይሆናል? ይነግሣል። በያዕቆብ ላይ ይነግሣል። በአባቱ በዳዊት ዙፋን ይቀመጣል። ከዛ በያዕቆብ ላይ ይነግሣል። መንግስቱም አያልፍም። መንግስቱ መጨረሻ የለውም። ከዚህ ቀደም እንደነበሩ ነገስታት አይደለም። ለ40ና ለ50 ዓመት
መንግሥቱ ዘለዓለማዊ ነው። በአባቱ በዳዊት ዙፋን ተቀምጦ ለዘለዓለም የሚገዛ ወንድ ልጅ፣ ለዘለዓለም የሚገዛ ወንድ ልጅ። ክብር ሁሉ ለኢየሱስ ይሁን። ይሄ ጌታ ነው ዛሬም እየተማር ነው ያለው። እግዚአብሔር የተባረከ ይሁን። ይሄ ጌታ ይሄ ከአብርሃም በፊት ከአብርሃም የአብርሃም ልጅ እያሉ ሰዎች የአብርሃም ልጅ እያሉ በአባቱ በዳዊት ዙፋን የሚቀመጥ እያለ መጽሐፍ ያማልዳል ሲባል ፀጉራቸው ይቆማል፣ ፊታቸው ይጠቁራል፣ ውስጣቸው ይቆጣል። ምን አስቆጣ? ተሰቃየ እያልክ ምን አስቆጣ? ሞተ እያልክ ምን አስቆጣ? እንዴ ያውም እኮ 6666 ጊዜ ተገረፈ እየተባለ 4 6ቶችን ጻፉ። አያችሁ፣ ያው ተጽፏል ሕማማተ መስቀል ላይ 6666 ጊዜ እዛ ቁጭ ብሎ ሲቆጥር የነበረ ይመስል እንዴ ይህን ያህል ተገረፈ ብለህ የምትናገር ከሆነ አማልዶ ስለ እነዚህ እለምናለሁ ያለውን ለምን አትሰማም? የአንድ ቀን ስራ ነው እንዴ? ስለ ዓለም እንዴ! በጣም እኮ የሚገርም ነገር ነው። ስለ እነዚህ እጸልያለሁ እያለ ስለ እነዚህ እለምናለሁ እያለ አባት ሆይ እኔ እናንተ አንድ እንደሆን እነርሱም አንድ እንዲሆኑ በፍቅር እንዲጣበቁ እንደ አንድ መካሪ እንደ አንድ ሐሳብ አያቸው አንድ ልብ አንድ ሐሳብ እንዲኖሩ ለአንድ ጌታ ለወንጌል የሚተጉ ፍጡራን እንዲሆኑ አንድ ታደርጋቸው ዘንድ። አይ እኔ አምላክ ስለሆንኩ ምን ችግር አለ? ተወው አንተ እኔ ያለሁ አይደለም እንዴ ማለት አይገባው ነበር እንዴ? ሰው ሥጋ ነዋ የያዘው፣ ሰው ነዋ የሆነው። ክብር ለኢየሱስ ይሁን። ሰው ነዋ የሆነው። ስለዚህ ምን አለ? ከአንተ ዘንድ እንደወጣሁ በእውነት ስላወቁ ይላል። ስላወቁ ይህንን እወቁ። ከአብ ዘንድ እንደወጣ ከአብ ዘንድ እንደመጣ የምታምኑ ከሆነ የኢየሱስ ምልጃ በሕይወታችሁ ይከናወናል። የኢየሱስ ምልጃ፣ የኢየሱስ ጩኸት በማይረሳው የአብ ልብ ውስጥ አለ። የኢየሱስን ጩኸት በመስማት በማይረሳው የአብ ልብ ተጽፏል። አንድ የሆኑ ዘንድ መቼ? ዛሬም ነገም ለዘለዓለምም። እዛን ጊዜ የነበረ ጸልያለሁ በቃ ብሎ ይተኛል እንዴ? ኧረ አይተኛም እንዴ? ከሞት የተነሳው እኮ የሞትን ጣር አጥፍቶ ያስነሳው ማን? እግዚአብሔር። ማንን? ኢየሱስን። ኢየሱስን የሞት ጣር አጥፍቶ ያስነሳው የአንቺ የአንተ የእኔ ሊቀ ካህን እንዲሆን ምን አይነት የሚምር እንዴት ያለ የታመነ የታመነ ሌላ መስዋዕት ማቅረብ ያላስፈለገው አንድን መስዋዕት ለዘለዓለም አቅርቦ በአብ ቀኝ የተቀመጠ በየቀኑ መስዋዕት የማያስቀምጥ በየቀኑ መስዋዕት የማያቀርብ። እነዚያ ደካማ ካህናትስ በየቀኑ ያቀርቡ ነበረ። በየቀኑ ሲያቀርቡ ኃጢአተኞች በመሆናቸው ለራሳቸውም መስዋዕትን ያቀርቡ ነበረ፣ ለራሳቸውም ጭምር፣ ለሕዝብ ብቻ አይደለም። እነሱ ከሕዝቡ የተሻለ ሕይወት የላቸውምና እነሱ ከሕዝቡ የተለየ ማንነት አልነበራቸውም። እነሱም ከሕግ በታች ናቸው። ሕጉ ይከሳቸዋል። ሕጉ አንተ ኃጢአተኛ ነህ እኮ ምንም ካህን ብትሆንም ኃጢአተኛ ነህ እና መስዋዕት አቅርብ እንዴ። ከፈለግኩ ደግሞ በመቅደስ ውስጥ እያገለገልክ እያለ እቀጣሃለሁ፣ እቀስፍሃለሁ የሚል። ስለዚህ ልቀስፍህ ስለምችል እግርህ ሰንሰለት እሰርበት። አያችሁ እንዴት አይነት ባርነት እንደሆነ፣ ሕጉ እንዴት አድርጎ ትውልዱን እንደገዛ፣ እንዴት አድርጎ እንደገዛ በባርነት በመቅደስ በቅድስተ ቅዱሳኗ በመቅደሷ ሊያገለግል ግን
በእግሩ በሰንሰለት ታስሮ ማገልገል። ሰንሰለቱ ምን እያለ ነው? ከሕግ በታች ነህ። ሰንሰለቱ ምን እያለው ነው? ንጹሕ አይደለህም። የሰንሰለቱ ድምፅ ምን እያለው ነው? ዋ ልትቀሰፍ ትችላለህ። እና በመንቀጥቀጥ በፍርሃት እዚያው ደሙን ረጭቶ ይቆማላ ምላሽ እስኪያገኝ ድረስ። ደሙን ረጭቶ ዝም ብሎ አይደለም ዘለም ይወጣ፣ መቆም አለበት። መልስ መስማት አለበት። ምላሽ ይመጣል። ምላሹ ሲመጣ ህዝብ ደግሞ በውጭ ቆሞ መስዋዕቱን ጥሎ አይደለም የሄደው። መልስ ማግኘት አለበት ህዝቡም መልስ ማግኘት አለበት። ምህረት ማግኘቱን የሚሰማው ከማን ነው? ከካህኑ ነው። ከካህኑ ነው የሚሰማው። መስማት አለበት። ዝም ብሎ በግ ሰውቶ መሄድ አይደለም። ዝም ብሎ ሰውቶ መሮጥ አይደለም። ሰውቶ እያንዳንዱ በዙሪያው ላይ ከቦ ይቆማል። አይኖቹ ወዴት ናቸው? ወደ ቅድስተ ቅዱሳኑ። ምን ለማድረግ? የካህኑን መውጣት በመጠባበቅ፣ የካህኑን መምጣት በመጠባበቅ ይቆማል። ምክንያቱ የሁሉም ዕዳ ነው ይዞ የገባው። ይሄ ሰው ነው። ሊቀሰፍም ስለሚችል ጉድ ያደርገናል ብለው ጉድ ሆን ሊሉ ነው። መስዋዕቱ በቂ አይደለማ። ከህሊናም ነፃ የሚያወጣ አይደለም። ጥንቱንም የረሱት ኃጢአት እንኳ ቢኖር ለረሱት ኃጢአት ሌላ በግ ነው የሚያስፈልገው። ያን ሁሉ ተናዞ ሲያበቃ ካህኑ ካልወጣ ምን ዋጋ አለው? ምን ዋጋ አለው? ስለዚህ ነው ዘካርያስ እኮ ህዝቡ ሁሉ በውጭ ቆሞ ይጠብቋል። በውጭ ቆሞ ይጠብቃል። እሱ መቅደስ ውስጥ ገብቷል። ዕጣኑን እያጠነዛ ውስጥ ገብቷል። ተረኛ ስለሆነ ካህኑ ዘካርያስ ሉቃስ 1:4 ጀምሮ ብናገኝ ህዝቡ ውጭ ቆሞ እየጠባበቀ ነው። መንጻቱን መስዋዕቱን እንደተቀበለለት የሚሰማው ከማን ነው? ከካህኑ። እነሱ መስማት አይችሉም። እግዚአብሔር አይናገረን፣ አንተ ብቻ ተናገረን የሚል ህዝብ ነው። አንተ ብቻ ተናገረን፣ እግዚአብሔርስ አይናገረን ብለዋል። አንድ ጊዜ በቃ። ስለዚህ በማን ይናገራል? በካህኑ በኩል በካህኑ አይናገረን አለዋል። ፈረዱ በራሳቸው። ስለዚህ እኔ በእርሱ ሆኜ አናገራለሁ አለ እግዚአብሔር። በቃ ህዝቡ ድምፄን መስማት አልፈለገም። ስለዚህ ኢየሱስ ሲመጣስ በጎቼ ድምፄን ይሰማሉ። የማን? የካህኑን ድምፅ፣ የኢየሱስን የካህኑን ድምፅ እዚያ ጋር ይሰሙ የነበሩ ሰዎች ነበሩ አይደለም እንዴ? ከዛስ ልክ ሲወጣ እንዴት ሆነ ነገሩ? ይኸው ይልና 2 እጆቹን ከፍ አድርጎ ይዘረጋል። ወደ ህዝብ ሲወጣ እግዚአብሔር ፊቱን ያብራላችሁ፣ እግዚአብሔር ይባርካችሁ ብሎ በ3 ጊዜ ይባርካቸዋል። ከዛ ምን ይላሉ? ይሄ ቡራኬ አይደለም የሚያረካቸው፣ በዚህ ቡራኬ አይደለም ነፍሳቸው ሐሴት የምታደርገው፣ መስዋዕታቸው ተቀባይነት በማግኘቱ እንጂ። ያችሁ መስዋዕታቸው ተቀባይነት በማግኘቱ አንድ በግ ለህዝቡ ሁሉ። ኧረ የሚገርም ነገር ነው እኮ እናንተ፣ የሚደንቅ። በኋላ ዘካርያስ ሲወጣ ግን ድምፅ የለም። የተለመደው የካህን ቡራኬ የለም እንዴ? የተለመደ የካህን ቡራኬ አለ። ህዝቡ ያንን ቡራኬውን እየተጠባበቀ ነው። ድዳ ሆነው ቁጭ አለ። መልአኩ መጣና ምህረት የለሹ መልአክ በላለ። በቃ እንዴ ዘግቶት ሄደ። ምን እስኪሆን ድረስ እንዲሁ ለ7 ቀን እንኳ አላለውም። እንዲሁ ለ12 ቀንም አላለም። ይሄ እስኪሆን ድረስ አለዋ። የነገርኩህን እስኪፈጸም ድረስ፣ የነገርኩህን አይኖችህ እስኪያዩ ድረስ መናገር አትችልም፣ ድዳ ትሆናለህ። እግዚአብሔር የነገረው ግን ምንድን ነው? ይህችን የምስራች እነግርህ ዘንድ ተልኬ ነበረ
አልቀበልም አልከኝ አይደለ? ሄድ ዝግት፣ የህዝቡንም ስሜት ዝግት፣ የዚያ ሁሉ ህዝብ በቃ አው ዘካርያስ ምን ይበል? ዘካርያስ ምን ይበለው? ህዝቡ ጉድ ነው እኮ። ክብር ሁሉ ለኢየሱስ